በበርካታ ጉዳዮች የተጋመዱ ናቸው የአፋርና የሶማሌ ህዝቦች የሁለቱን ህዝቦች ወንድማማችነትና አብሮነት ለማጽናት እንዲሁም በተለያዩ አካባቢዎች የሚፈጠሩ ግጭቶችን በውይይት ለመፍታት የሁለቱ ክልሎች ምሁራን ለ3 ቀናት የቆየ ውይይት አካሂደዋል። በሰላም ሚኒስቴር አስተባባሪነት በተካሄደው የምክክር መድረክ ማጠቃለያ ላይ የተገኙት የሰላም ሚኒስትሩ አቶ መሐመድ እድሪስ በሁለቱ ክልሎች ህዝቦች መካከል ያለው አንድነትና ወንድማማችነት ጠንካራና ዘመናትን ያስቆጠረ መሆኑን ተናግረዋል። መንግስታችን በተደጋጋሚ ሰላምን እናስቀድም፣ የሰላም ዋነኛ መሳሪያ የችግር መፍቻ ዋነኛ መሳሪያ መነጋገር ነው፣ እንነጋገር፣ በሰለጠነ መንገድ ሳንጎዳ ሳንጎዳ ሳናከስር ሀገራችንን ወደ ኋላ ሳናስቀር ችግራችንን ፈትተን ወደፊት መራመድ እንችላለን በሚል በተደጋጋሚ ጥሪ እያቀረበ ያለው በአፋርና በሶማሌ ክልልና በአፋር ህዝቦች መካከል እንዳያችሁት ስትቀራረቡ እንደተረዳችሁት ተነግሮ የማያልቅ የጋራ ታሪክ የጋራ አብሮነት አንድነትን መስበክ ይቀላል እንጂ እንኳን ሊያጋጭ ሊያዳማ ቀርቶ ሊያኮራረፍ የሚችል እንኳን በቂ ምክንያት የሌለ መሆኑን ተረድታችኋል። በአፋርና በሶማሌ ህዝቦች መካከል የነበረውን ሰላም ለማጽናትና በልማት ስራዎች ላይ በጋራ ለመስራት እንዲያስችል 12 አባላት ያሉት የአፋርና የሶማሌ የልማትና የሰላም ፎረም መቋቋሙ ተገልጿል። ይህ ስብስብ በተጨባጭ መሬት ላይ ሊወርድ የሚችል ስራ የሚሰራ ውጤት ሊያሳይ የሚችል ስራ መሆን ስላለበት ፎረም መመስረት አለበት የሚል የመነሻ ሐሳቦች ከቀረቡ በኋላ ፎረም ተመስርቷል። ይሄ ፎረም የአፋርና የሶማሌ የሰላምና ልማት ፎረም የሚል ስያሜ ተሰጥቶታል። በዚህ ፎረም ውስጥ የተካተቱ 12 አባላቶች ማለትም 6 ከሶማሌ 6 ደግሞ ከአፋር የተወጣጡ 12 አባላቶች አሉት። የአፋርና የሶማሌ ልማትና የሰላም ፎረም በሁለቱ ክልሎች ዘላቂ ሰላም እንዲሰፍን እንዲሁም በጋራ መልማት በሚቻልባቸው ጉዳዮች ላይ ተቀራርበው እንዲሰሩ ያስችላል ያሉት አቶ መሐመድ ይህ እንዲሳካ ደግሞ ሚኒስቴር መስሪያ ቤቱ ድጋፉን አጠናክሮ ይቀጥላል ብለዋል። ይህ ፎረም ለየት የሚለው የዛሬን ችግር የትናንትናን ችግር መፍታት ላይ ያተኮረ ብቻ ሳይሆን የነገን ጥያቄም የሚመልስ ነው። የትናንትናው ችግራችን ሰላምን ማስፈን ነበር። የዛሬና የነገ ፍላጎታችን ግን ልማት ነው። ልማትንም ታሳቢ ያደረገ የሁለቱ ህዝቦችን በልማት በአብሮነት በጋራ መበልጸግ ለማስተሳሰር ታሳቢ ያደረገ በትንሽ ነገር ተጀምሮ ትልቅ ነገር ላይ መድረስ የሚችል ያርቆ ሐሳቢዎች የፈጠሩት ውጤት ስለሆነ በጣም ልናመሰግን እንወዳለን። በሁለቱ ህዝቦች መካከል የተጀመረውን ግንኙነት ለማጽናት በተካሄደው ውይይት ከሶማሌና ከአፋር ክልሎች የተውጣጡ ምሁራን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶችና ልዩ ልዩ የህብረተሰብ ተወካዮች መምከራቸው ተመላክቷል።